ፍቅር በአጋጣሚ መሳጭና ልብ አንጠልጣይ የፍቅር ታሪክ ክፍል 4 አቅራቢና ጸሐፊ ቤተሰብ ሁለገብ ቲዩብ። የዛን ቀን ሳሚ ስልኩን ከዘጋ በኋላ ወደ ቤት መጣ። ሁኔታው በጣም ያስፈራል። በጣም ተናዷል። ሳሚ የኔ ፍቅር ተረጋጋ፣ ሁሉም ነገር እንዳሰብከው ላይሆን ይችላል። ምናልባት ያየኸው ነገር ብዬ ቃላቱን ሳልጨርስ እባክሽ የኔ ፍቅር ከአይኔ በላይ በአይኔ ያየሁትን ነገር እንዴት ያሰብከው ላይሆን ትይኛለሽ? ያየሁት እኮ ቀኑና ጊዜው ያለፈ መድኃኒት በሌላ ታሽጎ በእንደ አዲስ እየሰሩ ነው ያየሁትኝ። ይሄ ነው አይኔ ያየው። ሰው እንኳን አውርቶልኝ ቢሆን ኖሮ አላምንም ነበር ብሎ አለኝ። አውቃለሁ የኔ ፍቅር ያየው ነገር ሊያስደነግጥ ይችላል። ሆኖም ግን አባትን በተረጋጋ መንፈስ ልታናግራቸው ይገባል ብዬ አልኩትኝ። እንዲህም ተነጋግረን ተያይዘን ወደ አባትየው ቤት አመራን። እቤትም ስንደርስ እናትና አባትየው እቤት ተቀምጠው ነበረ። ሲያዩን እናትየው ደነገጡ። ምክንያቱም መሽቷል። ምን ነው ልጆቼ ሰዓት እላፊ በጊዜ ሳትመጡም ነበር አሉ እናትየው። አይ ማሚ እንዲሁ ዝም ብለን ነው ልንጠይቃችሁ የመጣ ነው አልኩኝ፣ ነገሮችን ለማረጋጋት። ሳቢ በጣም ተናዶ ስለነበረ እማ ታውቂያለሽ፣ ባልሽን ለዘመናት አታውቂውም፣ እኔም አባቴን ለዘመናት አናቀውም ብሎ መለሰ። እናትየውም ግራ ስለተጋቡ ልጄ ምን እያወራህ ነው? እስኪ አረፍ በሉ አሉ። ተቀመጥን። የሳሚ አባትም በጣም ግራ ገብቷቸዋል። ይህን ያህል ደረጃ ልጄ ይደርስብኛል ብለው በፍጹም አላሰቡም። ለዚያን 20 ምናምን ዓመት ድረስ ማንም ሳያውቅባቸው በድብቅ ይህን ስራ ሲሰሩ ቆይተዋል። ሳሚም ይህንን ባለማወቁ ራሱን እየወቀሰ ነው ያለው። የኔ ፍቅር ተረጋጋ፣ ሁሉንም ነገር በእርጋታ አስረዳቸው ብዬ አልኩትኝ። አባ ለዘመናት ይህን ስራ ስትሰራ እንዴት አናቅም? እንዴት አላወቅንም? ይሄ እኮ የዘመናት ህጻናቶችን ቤት ህብረተሰቦችን ህይወትን እያጨለምክ የነበረው አባ። ስንቶቹ በዚህ መድኃኒት ሞተዋል። ስንቶቹ ህጻናት በዚህ ምግብ ተመርዘው ህይወታቸው አልፏል አለ። እኔም ደነገጥኩኝ። እናትየው የሚናገረው ነገር ግራ ስለገባቸው እባክህ ልጄ ተረጋጋና የተፈጠረውን ነገር አስረዳኝ። ምንድን ነው ይሄ ሁሉ ነገር የተፈጠረው? እማላቀው ነገር ምንድን ነው አሉ። ሳሚም አየሽማ እኔም ዛሬ ነው ያወቅኩት ይሄንን ነገር። አባቴ በህገ ወጥ የሚገቡ ምግብና መድኃኒቶችን ጊዜ ያለፈባቸውን እንደ አዲስ እያሸገ ለህብረተሰብ ሲያከፋፍል ለ20 ምናምን ዘመናት ቆይቷል አለ። እናትየው ድንገት ራሳቸው ስተው ወደቁ። በሁኔታው በጣም ተደናጋገጥን። ውሃም ሁሉ ነገርም አደረግንና ወደ ራሳቸው ተመለሱ። በቃ አዘኑ፣ የደምን ባለቀሱ። ምክንያቱም ለዘመናት የሰውን ህይወት እየቀጠፈ ለዘመናት የሰውን የህፃናቶችን ህይወት እየቀጠፈ ሲያመጣ የነበረውን እየበሉ የኖሩት አንገፈገፋቸው። ሳሚም እማ ተረጋጊ፣ ሁሉንም ነገር ማስተካከል እንችላለን አለ። ልጄ እንዴት አድርጌ ልረጋጋ? ለዘመናት አብረውኝ የኖሩ ስንት ህጻናቶች ህይወታቸው አልፎ ይሆን? ስንት ህጻናት ቤተሰብ በሀዘን ተጎድተው ይሆን? ይህን ሳስብ መቋቋም አልቻልኩም ብለዋሉ። እኔ ግራ ገባኝ። በቃ ሚይዘውና መጨብጦ አጣው። አባትየው በመሃል ደርቀው ቆመዋል። አባ መልስልኝ፣ እንዴት ይህን ስራ ትሰራለህ? ቆይ ለምን? በማለት ሳሚ ጮኸ። አባትየውም አይ በቃ እንግዲህ በማለት ጮሁ። ደነገጥኩኝ። ምክንያቱም ያው ሳሚ አባት ዝምተኛ፣ ሁሉ ነገር በውስጣቸው የሚይዙ ናቸው። ዛሬ ላይ ግን እንደዚህ ሆኖ ሳያቸው በጣም ደነገጥኩኝ። የምገባበት ጠፋኝ። ሳሚም መጮህን ትመርጣለህ አደል? አዎ ጩኸት ምንም መልስ አይሆንም በማለት ተናገረ። እናትየውም በቃ ይበቃል፣ እዚህ ጋር ቆሙ፣ ከዚህ በኋላ ይህ ነገር አይቀጥልም፣ ሁሉንም ነገር ለህግ እናሳውቃለን በማለት ተናገሩ። እኔ ደነገጥኩ፣ ግራ ገባኝ በድጋሜ። ምክንያቱም ቤተሰብ እንዴት አሳልፎ ቤተሰቡን ሊሰጥ ይችላል ብዬ አሰብኩኝ። ምክንያቱም የሳሚ እናት በጣም ጠንካራ፣ ለህግ ያላቸው ነገር በጣም አደገኛ ነው። በህግ ነገር አይደራደሩም። አይደለም በቤታቸው ወንጀል ተሰርቶ እንዲሁም በውጭ እንኳን የሚያዩት ነገር በጣም ነው የሚያስፈራቸው። ይህንንም
ነገር ለህግ አሳልፎ መስጠት እንዳለባቸው ወሰኑ። ሳሚን በሀሳቡ ተስማማ። አባትየው ግን የሚገቡበት ግራ ገባቸው። እኔም ነገሮችን ለማብረድ ፍቅር ቆይ እስኪ አንዴ ተረጋጋ፣ ነገሮችን ተረጋግተን በጥሞና ማሰብ አለብን። በችኩል የወሰነው ውሳኔ በኋላ ላይ ጸጸት ነው የሚሆንብን በማለት ነገሮችን ለማብረድ ሞከርኩኝ። ሳሚ ግን በፍጹም የኔ ፍቅር ስለ ዘመናት የብዙዎች ህይወት በእጃችን ጠፍቷል። ከዚህ በኋላ ግን ይሄን ነገር ማድረግ አልችልም አለ። አባትየውም በቃ ከዚህ በላይ ልሰማችሁ አልችልም፣ ምንም ማምጣት አትችሉም በማለት ተናገሩ። የሳሚ አባት ይህን የተናገሩበት ምክንያት ምን ይሆን ብዬ ራሴን ማጤን ጀመርኩኝ። ሳሚንም እባክኔ ፍቅር ተረጋጋ፣ ቆይ እኔም ነገሮችን አንዳንድ ነገር ማጣራት አለብኝ በማለት ውሳኔ ወሰንን። እኔና ፍቅር ተያይዘን ወደ ቤት ተመለስን። የሳሚ እናትም እንዲረጋጉ አድርገን ወደ ቤት ገባን። ቤትም ገብተን ቁጭ ብለን ተመካከርን። የኔ ፍቅር ታውቃለህ፣ እኔ የምሰራበት ቦታ የሳሚ ያንተ አባት አይደሉ? ወንድ ጓደኛቸው በተደጋጋሚ ሲገናኙ ያለውኝ እና ምን እየተፈጠረ እንደሆነ ማጣራት አለብኝ በማለት ወሰንን። ይህን ውሳኔ ወስነንም እኔም ወደ ስራዬ በመነጋታው ተመለስኩኝ። ሳሚ ግን ስራ አልገባም። እናቱ ጋር ሄደ። እናቱንም በማረጋጋት አጠገቧ እንዲሆን አድርጌ እሱም እናቱ ጋር ሄዶ እናቱን እያረጋጋት እማ ሁሉም ነገር ይስተካከላል በማለት እያረጋጋት ነው። ሳሚኒ ፍቅር እኔ በቃ ወደ ስራ ልመለስ፣ አሁን ስራ ረፍዷል ብዬ ወደ ስራ ገባው። ስራ ገብቼም የስራ ገበታዬ ላይ እንደቀጠልኩኝ እንደተለመደው የሳሚ አባት ጓደኛቸው አብረው ቢሮ ተቀምጠዋል። እንግዲህም ሻይ ቡና እንዲታዘዝላቸው ወደ እኔ ደውለው ትዕዛዛቸውን ተቀብዬ ሻይ ቡና ራሴ ይዤ ለመሄድ ወሰንኩኝና ራሴ ይዤላቸው ሄድኩኝ። የሳሚ አባትም የተባረከች ልጅ እንዴት ደስ የምትል ትሁት ልጅ መሰለችህ ልጅ ያገባው በማለትም አድናቆታቸውን ጀመሩ። አመሰግናለሁ የሳሚ አባት ክበሩልኝ ብዬ ሻይን አቅርቤ ልወጣ ስል አንድ ሰው ወደ ቢሮአቸው ገባ። ከዛም የሳሚ አባትም በአክብሮት ተቀበሉት። እኔም ነገሮችን ለማጣራት ብሞክርም ነገር ግን ከዚህ በኋላ ወደ ቢሮ ማንም እንዳይገባ ስብሰባ ላይ ነን ብላችሁ አሳውቁ ብለው ለዝኔ ሪብ ተነገረኝ። እኔም ትዕዛዛቸውን ተቀብዬ ወደ ቢሮ ያመራው። ነገር ግን ሁኔታው ምንም አላማረኝም። ይህ ወደዚህ ቢሮ የመጣው አዲስ እንግዳ ማን ነው ብዬ ራሴን ጠየቅኩኝ። እንግዲህ ነገሮችን ለማጣራት ብሞክርም ቢሮ ሊከፈት አልቻለም። ማንም ሰው ወደዛ አቅራቢያ ለመሄድ አልሞከረም። እንግዲህ ሰዓት የደረሰና እኔም ወደ ቤት ተመለስኩኝ። ወደ ቤትም ተመልሼ ሳሚ እቤት አልነበረም። ደወልኩለት፣ ማዘሩ ጋር ነበረ። ከዛም በቃ መጣሁ የኔ ፍቅር እቤት ጠብቂኝ በማለትም ወደ ቤት ሊመጣ ተነጋግረን ስልኩን ዘጋ። ሰላም ጤና ስጥልን ውድና የተከበራችሁ የቤተሰብ ሁለገብ ዩቲዩብ ተከታታዮች፣ እንግዲህ ፍቅር በአጋጣሚ እየተከታተላችሁ እንደሆነ ተስፋ አደርጋለሁ። እንግዲህ ዛሬ ደግሞ ይዤላችሁ የቀረብኩት ይህን ይመስል ነበረ። ለቻናሌ አዲስ የሆናችሁ ላይክ፣ ኮመንት፣ ሰብስክራይብ በማድረግ አበረታቱኝ። ቤተሰብ የሆናችሁ ደግሞ ሼር እያደረጋችሁ ብርታቴን ጥንካሬ እንድትሆኑ አክብሮቴን እጠይቃለሁኝ። እንግዲህ ለዛሬ ያቀርብኩላችሁ ይህን ይመስላል። በቀጣይ ክፍል እስከምንገናኝ በያላችሁበት ቸር ሰንብቱልኝ። ኢትዮጵያ ሀገራችን ሰላም ያርግልን፣ ህዝቦቿን ይባርክልን እያልኩኝ ዛሬ ላይ እሰናበታለሁ። ቸር ሰንብቱልኝ። እወዳችኋለሁ።